ፕሩፍ እኮ ባይብል ላይ ትሰጠኛለህ። መጀመሪያ ግን እስልምና ላይ ነው የጠየቅከው። እስልምና ላይ ቁርአንና ሐዲስ ላይ የውርስ ኃጢአት የሚባል ነገር የለም። ከዛ በኋላ ባይብል ላይ አለ የሚለውን ደግሞ ቀጥታ መሄድ እንችላለን ማለት ነው። ሮሜ 5:12 ላይ ኃጢአት በውርስ መጣ ይላል። እስቲ አንብበው ምን ይላል? እኔ ባይብል አላስኩም ግን እንደዛ ያወራል ሙሉውን። አይልም እንደዛ አይደለም የሚለው እናትዬ። የሮሜ 5:12 ላይ የሚለው በአንዱ አለመታዘዝ ሁሉም ኃጢአተኞች እንደሆኑ በአንዱ መታዘዝ ሁሉም ይጸድቃል ይላል። አሁን ሮሜ 9:5:12 ሳይሆን ሮሜ 5:19 ላይ ነው ያለው። አሁን እሱን ጥቅስ ረጋ ብለን ይሆንና 12 ጀምሮ ማለት ነው። ቆይ አንዴ ለምን አትረጋጋም እናትዬ? አሁን 12 ላይ ጠቅሰ እዛ ላይ ላወራ ስለ 19 ላይ ገባ። 19 ላይ ያለው ጥቅስ ደግሞ አያዋጣም። በአንዱ አለመታዘዝ ብዙዎች ኃጢአተኞች እንደሆኑ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ይላል አይደለ? በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ የሚለው የውርስ ጉዳይ ነው ጽድቅ? በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ የሚለው ጻድቃን የሚሆኑት በአንዱ በክርስቶስ ኢየሱስ የውርስ ጉዳይ ነው ወይስ ነፃ ፈቃድ ላይ የተመሰረተ ነው? ነፃ ፈቃድ ላይ የተመሰረተ ነው ወይስ የውርስ ጉዳይ ነው? ጽድቅ ነፃ ፈቃድ ላይ የተመሰረተ ነው እንጂ ያው ውርስ አይደለም አይደለ እኮ። በክርስቶስ በኩል የምናገኘው ውርስ ነው እኮ። ውርስ ነው በዘራረግ ውስጥ የሚመጣ ውርስ ነው። ነፃ ፈቃድ በምርጫ ነው እንጂ ተቀበለ ነው እንጂ የምታገኘው እኮ ይላላ። እንደዛ ነው የሚለው። አሁን ተረጋግተህ ይኸው በአንዱ አለመታዘዝ ብዙዎች ኃጢአተኞች እንደሚሆኑ ሁሉ ባይብል ከያዝክ አንዴ ክፈትልኝ። ይኸው በቃል እየነገርኩህ እኮ ነው። አሁን መረጋጋት አልቻልክም ናትዬ። ስለ ሙሉን ካልተረዳ አይሆንም እያነበብን ማለት ነው። 19 ላይ ያለውን እያብራራውልን ያለው ከ12 ጀምረ በቃ እሺ፣ ታች ውረድና ታብታብ አድርግ። በቃ አይ ቲንክ አይመጥንም፣ ለዚህ ለቤቱ የሚመጥን ነገር አይደለም። ውጣ። እሺ፣ ሌላ ሰው ካለ አይ ቲንክ አጭር ጊዜ ስላለን በአግባቡ እንድንጠቀምበት ነው። ሮሜ ምዕራፍ 5 ቁጥር 19 ላይ እየተናገረ ያለው በአንዱ አለመታዘዝ ብዙዎች ኃጢአተኞች እንደሚሆኑ ሁሉ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ይላል። አሁን ጥቅሱ ምንድነው? በአንዱ አለመታዘዝ እና መታዘዝ በሚለው አዳምና ክርስቶስን ነው የሚያመለክተው። በአንዱ መታዘዝ ጻድቃን ይሆናሉ ሲባል የፍሪዊል ጉዳይ እንጂ የምርጫ ጉዳይ እንጂ የውርስ ጉዳይ እንዳልሆነ ሁሉ በአንዱ አለመታዘዝ ማለት ሁለት አርአያ ያደረገዋሉ። አንደኛው ታዛዥ ነው፣ አንደኛው ደግሞ አመፀኛ ነው። አዳም አመፀኛ ነው፣ ክርስቶስ ደግሞ ታዛዥ ነበረ። ስለዚህ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ማለት ክርስቶስ የታዘዘውን አርአያ ተከትለው ፍሪዊላቸውን ተጠቅመው ያመኑና መልካም ስራ የሰሩ ሰዎች ጻድቃን ይሆናሉ። በተቃራኒው ደግሞ የአዳምን ፈለግ ተከትለው ደግሞ ኃጢአትን የሰሩ ያመፁ ደግሞ በአንዱ ምክንያት ይሄ ምክንያቱ ኮዙ ይሄ ልክ ክርስቶስን አርአያ እንዳደረገው ሁሉ አዳምና እንዳደረገው ደግሞ የሚያደርጉ ደግሞ ኃጢአተኞች ይሆናሉ ነው። ሮሜ የውርስ ጉዳይ ነው ከተባለ የክርስቶስም ጉዳይ የውርስ ሊሆን ነው። ጻድቃንም ጽድቅና ዘጋ ኃጢአት ነው ተብሎ የተቀመጠው። ስለዚህ ጽድቅ የውርስ ጉዳይ ካልሆነ ኃጢአትም ደግሞ የውርስ ጉዳይ አይሆንም ማለት ነው። ፍሪዊል ላይ የተመሰረተ ነው። ስለዚህ የውርስ ኃጢአት የሚባል ነገር የለም። ሮሜ ምዕራፍ 5 ቁጥር 12 ላይ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ነው የሚለው። ሁሉ ኃጢአትን ስለወረሱ አይልም፣ ስላደረጉ ኃጢአትን ሲያደርጉ ነው ራሱ። ሮሜ ምዕራፍ 3 ቁጥር 23 ላይም ሁሉ ኃጢአትን ሰርተዋል፣ የአምላክ ክብር ጎሏቸዋል። ሰርተዋል ነው የሚለው፣ ወርሰዋል አይልም ባይብል ላይ። የውርስ ኃጢአት የሚባል ነገር የሚጠቀሱ 2 ጥቅሶች ናቸው፣ 3 ጥቅሶች ናቸው። ሶስቱም ድባቅ ነው፣ በአንድ በደቂቃ ውስጥ ያስገባ ነው። አንደኛ ሮሜ ምዕራፍ 3 ቁጥር 23፣ ሁለተኛ ደግሞ ሮሜ 5:12፣ ሮሜ 5:19 ሶስት ናቸው። ከዚህ ውጭ የሉም የውርስ ኃጢአት የሚባሉ ነገሮች። ይሄ ነበር አይ ቲንክ ለመረዳት ፍላጎቱ ስለሌለ ፈጠን ማለት ብዙ አላዋጣም ማለት ነው። ሌላ ክርስቲያን ካለ ኡስታዝ የምትመልሰው ነገር አለ? የምትጨምርበት ነገር አለ ኡስታዝ ሙአዝ? የለም እያዳመጥኩ ነው ኡስታዝ፣ ችግር የለውም። የለም ምንም መጨምረው ነገር የለም። ኦኬ ክርስቲያኖች ካላችሁ ግቡ፣ አንዳንድ አሳዩና ይሳቧችሁ። ፏበልጭ ፏበልጭ አለ። ኦኬ ሙስሊሞች ለሙስሊሞች ድል እንስጥ። ክርስቲያኖች እኔ ላይ አልቻልኩም።
ክርስቲያኖች ካላችሁ ቅድሚያ እንሰጣቸዋለን፣ ግን ሙስሊሞችን አስገቡ። አንዳንድ አሳዩና ግቡ። ሙስሊሞች ጥያቄ ካላችሁ السلام عليكم ورحمة الله وبركاته. አተበሩ ነግቢ ተመለሺ። ተመለሺ። ኦኬ የጥያቄ ያላችሁ ሙስሊሞች መግባት ትችላላችሁ። አስገቧት ልጅቷን። ኦኬ ሙስሊሞችን አስገቡ። ወልቤን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁላችንም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ነው ኡስታዝ? ሰላም ነኝ ያለው አልሐምዱሊላህ። እንዴት ነህ? ጠፋ። ያው አንዳንድ ጊዜ አለመመቻቸቶች አሉ። አሁን ግን እየተመለስኩኝ ነው። ማሻአላህ አሪፍ ነው። አሁን 1 ሚሊዮን አስገቡት። ያ ጀማ ሼር አድርጉ። ትንሽ ቆይተን እንመጣለን ኢንሻአላህ። ኦኬ የገባችሁ ልጆች ሙጃፋር ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ናችሁ? እሺ የኔ ጥያቄ ረሱል ነቢይና ታቢዒ ልዩነቱ ምንድነው ማለት ነው? ምንና ምን? ታቢዒ ረሱልና ነቢይ ምንድነው ልዩነታቸው? እነዚህ ታቢዒ ተከታይ ማለት ነው። ረሱል ማለት መልእክተኛ ማለት ነው። ነቢይ ማለት ደግሞ ካላህ ዘንድ መለኮታዊ መገለጥ ወይም ደግሞ ግልጠተ መለኮት የሚመጣለት ማለት ነው። መጀመሪያ አንድ ነቢይ የሚሆነው ከአላህ ጋር ሲነጋገር ነው። አላህ በሶስት አይነት መንገድ ያናገራል። አንደኛው በራእይ ነው፣ ሁለተኛ ከግሎች በስተኋላ ነው፣ ሶስተኛ መልእክተኛ መልአክን ልኮ ሲያናግረው ያኔ ነቢይ ይሆናል ማለት ነው። ከዛ በኋላ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ሙስተሐብ ነው፣ ይሄ ነገር የተጠላ ነው ምናምን የሚለው አምስቱ አህካሞችን ሲሰጠው ሪሳላ ሲሰጠው ሄዶ ለህዝቦቹ እና ለካዲያኖች ሲያደርስ ያኔ መልእክተኛ ይባላል ማለት ነው። ረሱል ይባላል። ሪሳላ ይወርድለታል ሰዎችን የሚያደርስበትን። ይሄ ነው ያለው ነገር። እሺ መርሐባ። አንቢያስ? አንቢያ ማለት የነብይ ብዙ ቁጥር ነው። አንቢያ ማለት የነብይ ለሚለው ብዙ ቁጥር ነው። ልክ ነብይ ለሚለው ቃል ነብይን እንደሚባለው ሁሉ አንቢያ የሚለው ነገር የነብይ ብዙ ቁጥር ነው። ራሱ ነብይ አንቢያ ማለት ነቢያቶች ማለት ነቢያት ማለት ነው ትርጉሙ። ነብይ በነገራችን ላይ ነብይ የሚለው የአረብኛ ቃል ነው። አማርኛ ላይ ያለው የግዕዙ ቃል ነብይ ለሚለው ቃል ነባይ ነው ትክክለኛው። ነባይ ማለት ራሱ ነቢብ ሲመጣለት ማለት ነው። ልክ አንድ ነቢይ የሚሆነው ነበ ሲመጣለት ወሬ የሩቅ ወሬ ሲመጣለት ነቢይ እንደሚሆን ሁሉ በግዕዝ አንድ ነባይ የሚሆነው ነቢብ ሲመጣለት ነው። ነቢብ ማለት ነው ወሬ ሲመጣለት፣ ካላህ ዘንድ ወሬ ሲመጣለት ያኔ ነቢይ ይባላል ማለት ነው። የነቢይ ብዙ ቁጥር ደግሞ በአረብኛ አንቢያ ይባላል ማለት ነው። ነቢያት ማለት ነው ትርጉሙ። ነቢያት ትርጉሙ የነቢይ ብዙ ቁጥር በአማርኛ ነቢያት በሚል ነው። ነቢይ የሚለው ግን እንትን ነው የአረብኛ ቃል ነው። በግዕዝ ነባይ ይባላል፣ በአረብኛ ነቢብ ይባላል። ነቢይ ኡስታዝ ጀዛከላህ። እሺ አንድ የመጨረሻ ጥያቄ ልጠይቅና እኔ እወርዳለሁ።
አሁን ለምሳሌ ንጽጽር ላይ ሲቀርቡ ልክ ነቢያትን ያነሳሉና እኛ አለይሂ ሰላም ማለት እንችላለን ማለት በእነሱ ላይ ፈተው በእነሱ ላይ ሰላዋት ማውረድ እንችላለን። ሰላም በእነርሱ ላይ ይሁን ኦፍ ኮርስ ይባላል እንላለን። እነሱ ሲያነሳቸው አይዱን አላውቅም፣ ግን ስለ ነቢያትኛ ስንናገር ሰላም በእነርሱ ላይ ይሁን ማለት እንችላለንም እንላለንም። ሪስፔክት አለን። ኢሳ አለይሂ ሰላም፣ ሙሳ አለይሂ ሰላም እያልን እናወራለን። እነሱ ሲያነሷቸው አይ ቲንክ ስለ ረሱል ሲናገሩ ብዙ ጊዜ እንላለን። ኦፍ ኮርስ ስለ እነሱም አሁን ስለ ኢየሱስ ሲሉ ሰላም በእርሱ ላይ ይሁን እያልን እኛ የራሳችን ምላሽ መስጠት እንችላለን። ስለዚህ አሁን ሙሳ ሲሉ አለይሂ ሰላም፣ ኢሳ ሲሉ አለይሂ ሰላም ማለት እንችላለን ማለት ነው። አዎ ኦፍ ኮርስ እንላለን። እሺ ጀዛከላሁ ኸይረን። ወላሂ በጣም አመሰግናለሁ ድሉን ማግኘት ስለገባውና ጥያቄ ስለጠየቁ በጣም አመሰግናለሁ። ለአላህ ብዬ ወዳችኋለሁ። አላህ ኸይር ስራችሁን ይቀበላችሁ። አሚን አሚን ኢንሻአላህ። እሺ ሌላ ጥያቄ ያለው ሰው? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ጀዛኩሙላህ ኸይረን አህሰነ ጀዛኩም። እኔ ሀይቃ እንዲህ ፊት ለፊት ያገኘው ዛሬ ነው። ደስ ብሎኛል በጣም ሹክራን ስላስገባችሁኝ። ሀይቃ እኔ ያናክል ጥያቄ አይደለም ያለኝ፣ አንድ እንደ ምክር ሐሳብ ልትሰጡኝ ፈልገው ነገር አለ እና አንተም ሆንክ ሙዓዝ ኡስታዝም ሁለታችሁም የምትሰጡኝ ምክር ምንድነው እንድትሰጡኝ የምትፈልገው? ብዙ ጊዜ መጽሐፍ በፊት አነብ ነበርና ያንተ መጽሐፎች ከ4 እስከ 3 4 5 ምናምን አለኝ፣ ግን ሀይቃ የማንበብ እንትኒ ሃፒታይት ይወርዷልና ይሄን ነገር እንዴት አርጌ ማምጣት እችላለሁ? በዚህ ዙሪያ አስተያየት ብትሰጠኝ። አፎን ይሄንን ነው አንድ ጥያቄ ምክር ሐሳብ እንድትሰጠኝ ነው። ሁለተኛ ደግሞ ወደኛ አካባቢ እንትኖች አሉ ማለት ክርስቲያኖች አሉ፣ ኦርቶዶክሶች ናቸው። ጥሩ የሆነ ክፍለ ሀገር ነው። ጥሩ የሆነ ማለት እንትን አላቸው፣ ለሙስሊሙም ሪስፔክት አላቸው፣ ከማህበረሰቡ ጋር አብረው ይኖራሉ። ሆኖም ግን የተወሰነ ትምህርት ላይ ማለት ማህበረሰቡ በደንብ ይሄ ንጽጽር ላይ ምናምን ቢሰራ ብዙ ሰው እንደሚሰልም እርግጠኛ ነኝ። የሰለሙም አሉ hatta በሚያዩት ነገር በታቦት ምናምን ነገር ማያምኑ አሉ። አሁን እዛው አካባቢ ሆነው እኛ ታቦት አንቀበል የሚሉ አሉ፣ እዛው ላይ ሆነው ማለት ነው። ሙስሊሙ ደግሞ የሆኑ ነገራቶች መስጊዶች በሚሰራበት ጊዜ ጎናችሁ ነን የሚል አለና ያንን ነገር እንደዚህ የሚንቀሳቀስ ግሩፕ ካላችሁ ያንን ነገር ኮንታክት ብታረጉን የሚል ነገር ነው ሁለተኛው ሐሳቤ። አፎን ካላበዛው ሶስተኛ ሐሳብ ደግሞ ምንድነው እንደ አስተያየት እንድትይዙት የምፈልገው ነገር ብዙ ጊዜ ሰለምቲዎች በጣም ጠንካራ ናቸው። እኔ ሐቂቃ ከመጀመሪያ እስከ ሰለምክበት ጊዜ ጀምሬ ከታተለህ ነበር ኡስታዝና እኔ ካንተ ብዙ ነገር ምሳሌም ሰጥ አንተን ነውና ጀዛከላህ ኸይርና አላህ ስራህን ይቀበልህ፣ አላህ ኢኽላስ ያርግልህ። ሆኖም ግን ምንድነው አሁን ሌሎቹም አብዛኛው ሚዲያው ላይ ንጽጽሩ ላይ ሌሎቹ ማስለም ላይ እንትን ይላሉ እንደሰለሙና የሐሳብ አነበቡትን ብቻ እንትን ይላሉና ያንን ነገር ጎን ለጎን የሚያስተምሩ ይሄ ዲናዊ ትምህርቶችን ከአሊፍ ጀምሮ ቁርአንን የሚያስተምሩበት የምታስተምሩበት መንገድ አለ ወይ? ያ ነገር ከሌለ ደግሞ ቢመቻች የሚል ነው። ሌላው እናንተን መምከር እንዳይሆን አፉ በሉኝ እዚህ ጋር ይሄኛው ሐሳብ ግን እንደ አስተያየት ለመስጠት ያክል ነውና ሌላ ጀዛኩሙላህ ኸይረን በጣም ደስ ይላል። አላህ ያግዛችሁ፣ አላህ በኢኽላስ ይቀበላችሁ። ይሄንን ነው ምለው። ሹክራን። አሚን አሚን። እንትን አለ ሰለምቶች የሚማሩበት ግሩፕ አለ ቴሌግራም ላይ። የዛ ላይ የሰለመ ሰው ማንኛውም ሰው ገብቶ መማር ይችላል። ያው አንጫንም እኛ ተማሩ ብለን ክፍት መርሃ ግብሩን አዘጋጅተን ማዱን በደንብ አቅርበን መብላት አለ መብላት እጁን ታጥቦ መብላት አለ መብላት የሰውየው ፋንታ ነው። ስለዚህ በግድ ምንሽርና ዝናር አንታጠቅም። ያው እንትንም ነፍጥም ራሱ አንሸከምም ማለት ነው። ቀረርቶም ሽለላም ፉከራም ሳያስፈልግ ኑ ብለን ጥሪ አቅርበናል። በተባለው መሰረት መተው ማዱን ለራሳቸው ነው የሚጠቅማቸው። በተረፈ ክትትል የምናደርገው ሰለምቶች አሉ፣ ክትትል ማናረጋቸው ሰለምቶች አሉ።
እንደሰለሙ አድራሻችሁን ስጡንና ግሩፕ እናስገባችሁ እንላቸዋለን። ገብተው ይማራሉ። ገብተውም ደግሞ የማይማሩም አሉ። ቁጭ የሚሉም ሰዎች ሊኖሩ ይችላሉ። ስለዚህ ከዚህ አንጻር ነው ያለው ነገር። ኢንሻአላህ በርታ። አንተም አካባቢ ላይ ያለው ነገር ካለ አንተ ራስህ ንጽጽር ትምህርት ተምረህ በደንብ እንትን ብለህ ኮንታክት እዛ አካባቢ ላይ ያለው ነገር አንድ ኦፕሬሽን ብትሰራ ጥሩ ነው። አሁን ወንድሞች እንደዛ ነው የሚያደርጉት። እዛ አካባቢ ላይ ያሉ ሰዎች የራሳቸው ይገቡና ኮንታክት ይኖራቸዋል። ከዛ በዛ መስመር በኩል ኮንታክት ይኖረናል ማለት ነው። በዛ በሚባለው ነገር ላይ እዛ ቦታ ላይ አንድ ሰው ይሰራል ማለት ነው። ከዛ ቦታ ላይ ደግሞ ይመለምልና ንጽጽር የሚማሩ የኢዲን ትምህርት በደንብ ተምረው የኩፋሮችን ኃይላት ወይም ደግሞ የኩፍር ኃይላትን መከላከል የሚችሉበትም መከላከልም አልፈው ማጥቃትም በደንብ ንጽጽር መስራት የሚችሉበትን ነገር እያመቻቸን ያለ ነው። ወደፊት ደግሞ ኢንሻአላህ ዩኒቨርሲቲ ተማሪዎች ላይ እንሰራለን። አሁን እንኳን ንጽጽር ትምህርት ለጊዜው ቆሟል። እኔ ረፍት ላይ ስለሆንኩኝ ማለት ነው። ይሄ ያለው የመጀመሪያው የማንበብ ልማድ ያልከውን ኡስታዝ ሙአዝም ይቀጥልልሃል፣ ይጨምርልሃል አስፈለገ። ያው ፍላጎት ነው ማንበብ። ፍላጎት ካለ ጊዜ ስጠው። አንድ ነገር ጊዜ ይፈልጋል፣ ትኩረት ይፈልጋል። ጊዜ ስጠው። አንድ ነገር የምትወደው ከሆነ ፍላጎቱ ካለ ማለት ፍላጎቱና ውዴታው ካለ እርግጠኛ ነኝ የማንበብ ክህሎትም እየዳበረ ይመጣል። ፍላጎት ከሌለ ግን እንትን አይደለም። ምንም ነገር መሰረቱ ፍላጎት ነው። ፍላጎት ውዴታ ነው እና ሌላው ደግሞ ሁለቱ ትኩረትና ጥረት የሚባል ነገር ይፈልጋል። ትኩረት ማለት ከሌላ ነገር ላይ ቆጠብ አድርገህ ጥረት ያስፈልጋል ማለት ነው። እነዚህ ናቸው እንትን ብለው ኡስታዝ ጨምርለት። ጀዛኩሙላሁ ኸይር ኡስታዝ ባረከላሁ ፊኩም። እንደኔ ደግሞ ኡስታዝ የተናገሩት ነገር በአጠቃላይ ትክክል ነው። እንደ ተጨማሪ ነገር ደግሞ ያንን የምታነበውን ነገር የምታፈስበት ቦታ ብታገኝ በጣም ይጠቅማል ብዬ አስባለሁ። ማለት አላማ ቢኖርክ የምታነብለት አላማ። ለምሳሌ ያክል የሆኑ ኪታቦች አሉ የሆነ ጊዜ ላይ ተምሬያቸዋለሁ፣ ከዚያ በኋላ አላነበብኳቸውም ረጅም ጊዜ ማለት ነው። ከዚያ በኋላ የሆኑ ሰዎች የሆኑ ልጆች መጥተው አስተምረናሉ። ያን ነገር ላስተምራችሁ ብዬ እነሱን ማስተማር ስጀምር ራሴ መማር ጀመርኩኝ እንደ አዲስ ያንን ኪታብ ማለት ነው። ማለትም የሆነ ነገር ስታነብ አሁን ለምሳሌ የኡስታዝ ወሂድን መጽሐፎችን ማንበብ ስትፈልግ ቢያንስ የንጽጽሩ ዓለም ውስጥ ብትገባና ከዚያ ነገር ጋር የሚያያዝ ነገር ቢኖርክ ለዚያ ዓላማ ብለክ ታነበዋለክ። ተግባባን? እና አሁን አንዳንድ ማስተምራቸው ቦታዎች እንኳን ቢኖሩ የማስተምርበት ምክንያት ትልቁና ዋነኛው ለብዙ ሰው አልገባውም ይመስለኛል። እኔ የማስተምርበት ምክንያት ለራሴ ለመማር ነው። አንድን ኪታብ አስተምራለሁ ብዬ ስጀምር 5 ኪታቦችን አነብበታለሁ በዚያ ኪታብ ላይ ማለት ነው። በተወሰነ ጊዜ ውስጥ በፊት ማላነባቸውን በፊት አንድ ኪታብ እንኳን ማላነበውን ከዚያ ቶፒክ ጋር ተያይዞ ያለውን 5-6 ኪታቦችን አነባለሁ። በጣም እጠቀምበታለሁ፣ ሰዎችንም እጠቅማለሁ። ያስተማርከው ነገር ወይ ደግሞ ያፈሰስከው ከወሰድክ በኋላ ያፈሰስከው ነገር በደንብ ይጠቅምሃል። ትምህርት የሚባለው ያስተማሩት እንጂ የተማሩት አይደለም። የተማሩት ነገር እንደተማሩት ይበላሻል ማለት ነው። ወላኪን የምታስተምረው ከሆነ ግን በደንብ እየያዝከው ትሄዳለህ። ስለዚህ የሆነ ዓላማ ብታስቀምጥ ሜቢ ማንበብ ሊሆን ይችላል፣ በትረካ መልኩ ኢቭን አውዲዮ ራሱ ሪከርድ አድርገህ ዩቲዩብ ላይ ማስቀመጥ ሊሆን ይችላል። የሆነ የምታነብለት ዓላማ ካለህ በእርግጠኝነት ያን ነገር የምታነብበት አፒታይት ይከፈታል። ሳትወድ በግድ ነው አፒታይት የሚከፈተው። እዚያኔ እኔ ያየሁት ያን ነው። ጀዛኩሙላሁ ኸይራን። ወያ ኡስታዝ ማሻአላ እንደዛ ነው። እኔ 4 ነገሮች ናቸው የምናገረው ነገር። አንድ ነገር ለማሳካት ስትፈልጉ 4 ነገሮች አትርሱ። በደንብ ልብ አድርጋችሁ ሁላችሁም አዳምጡኝ። የመጀመሪያው ነገር ምንድነው? አንድ ነገር ስትሰሩ የምትሰሩትን ነገር በአጠቃላይ ብዙ ረጅም ሰዓት አትቆዩ። አይምሯችሁ እስከሚደክም ድረስ አታድርጉ። ወይም ደግሞ ድካም ላይ እያላችሁ ምንም ነገር አታድርጉ። ማንበብም ቢሆን የሆነ ነገር ማጥናትም ብትፈልጉ የሆነ ነገር ማዳመጥም ስትፈልጉ አይምሯችሁ በደከመ ሰዓት ላይ አታዳምጡ እና ረጅም ሰዓት አትቆዩ። በቃ የረጅም አሁን ለምሳሌ የሆነ ኦዲዮ የ1 ሰዓት የ2 ሰዓት ኦዲዮ ካለ በአንድ ያታዳምጡት። እሱ ከፋፍሉት። ለምሳሌ ዛሬ 20 ደቂቃ ዛሬ 30 ደቂቃ ካዳመጣችሁ ነገ ደግሞ 30 ደቂቃውን የ2 ሰዓት ኦዲዮ ከሆነ በአንድ የ2 ሰዓት ኦዲዮ ታዳምጡና ቀጣይ ሌላ ኦዲዮ ሌላ ኦዲዮ የ2 ሰዓት ቢመጣ አታዳምጡትም። ለምን? አይምሯችሁ ዝሏል። አንደኛ እንድትሰላችሁ ያደርጋቸዋል። ሁለተኛ እንድትጠሉት ያደርጋቸዋል ያንን ነገር። ሶስተኛ ነገር ደግሞ ረጅም እንትን ማለት አይምሮ አይፈልግም። አይምሮ ትንሽ ነገር ነው የሚፈልገው፣ ረፍት ይፈልጋል። ስለዚህ በተቻለ አቅም ምንድነው የምታደርጉት? የመጀመሪያ እርምጃ መውሰድ ያለባችሁ ረጅም ሰዓት አትቆዩ አንድ ነገር ላይ። ጥሩ አይደለም፣ ለአይምሯችሁም ጥሩ አይደለም። አንደኛ። ሁለተኛ ነገር ደግሞ ቲክቶክ ስትገቡ ስክሮል አታደርጉ። ይሄ እንደዚህ ላጥ አታደርጉ። በጣም ዳሜጅ ነው አይምሯችሁን የሚያደርገው። በቃ ፎሎ አድርጉ። የሆነ የምትፈልጉትን አካላቶች ላይቭ ሲገባ ኖቲፊኬሽን ሲመጣላችሁ ግቡና ያን ያዳምጡ። ወይም ደግሞ ገብታችሁ ማን ላይቭ ገብቷል ምናምን ብላችሁ አጣርታችሁ ግቡ። በተረፈ የሚለቀቁ ኦዲዮችን እነዚህ ኦዲዮችን ስክሮል እያደረጋችሁ ከወጣችሁ
ጭንቅላታችሁም በጣም ነው ሳታስቡት 1 ሰዓት 2 ሰዓት 3 ሰዓት ልትቆዩ ትችላላችሁ። ባከነ ማለት ነው። ምንድነው ያገኛችሁት አታውቁትም። ራሱ መጨረሻ ላይ ቁጭ ብላችሁ ስታሰላስሉት ማለት ነው። ሁለተኛው ያለው ነገር ምንድነው? በህይወታችሁ ከባድ የሚባሉ ነገሮች የእናንተ ማለፊያችሁ ነው። የእናንተ ማሸነፊያችሁ እዛ ውስጥ ነው ያለው፣ እንዳትረሱት። የሆነ ነገር ከከበዳችሁ ታገሉት እሱን። የሆነ ነገር አሁን አዲስ ነገር ሲመጣ ወይ ትምህርትም ሊሆን ይችላል ወይ የሆነ ነገር ምን ሲመጣ ከብዶኛል የምትሉት ነገር ከመጣ እንደምንም ብላችሁ ከሱ ጋር ትግል ግጠሙ፣ አትሸሹት። የሸሻችሁት ነገር ሁልጊዜ ወደ ኋላ የሚከታችሁ ነገር ነው። የሆነ ነገር ሲመጣ አዲስ ነገር በሚመጣበት ሰዓት ላይ ያ የመጣውን አዲስ ነገር ከባባድ ነገር ነው ለሚሆንባችሁ። ከዚህ በፊት የማታውቁት ነገር ነው ምናምንና ከሱ ጋር ትግል ጀምሩ። እንዴት ያቀተኛል ብላችሁ ከዛ ነገር ጋር እልተያያዙ። ስትያያዙ ያ ነገር የከበዳችሁ ነገር ማደጊያችሁ ነው፣ ማሸነፊያችሁ ነው፣ መወጣጫ መሰላላችሁ ነው የሚሆነው። የሁለተኛው ነገር ማለት ነው። ሶስተኛው ነገር ደግሞ ምንድነው? ትሬኒንግ ያስፈልጋል። ሁልጊዜ እንዳትረሱ ያንን ነገር እንደ ተደጋጋሚ መደጋገም። ኤክስፒሪየንስ የሚባለው ነገርና ትሬኒንግ የሚባለው ነገር አማርኛው ላይ ቆንጆ አማርኛ አለው። ልምድ ማለትና መለማመድ የሚባለው ነገር ስትለማመዱ እየለመዳችሁት ትመጣላችሁ። ልምድ እየሆነ ይመጣል ማለት ነው። ስትለማመዱ ማለት ነው። መለማመድ ስትለማመዱ እየለመዳችሁት ስትደጋግሙት አንድ ነገር እየተለማመዳችሁ ትመጣላችሁ ከዛ ነገር ጋር። ከዛ እከሌ ልምድ አለው ኤክስፒሪየንስ አለው ሲባል ያን ነው ትሬኒንግ ያደረገበትን ነገር ነው ኤክስፒሪየንስ። ሁለቱም አማርኛ ላይ ግን አንድ አይነት ነው። አይታችሁ ከሆነ መልመድ መለማመድ የሚለው ነገር ተመሳሳይ ነው ግሳቸው ራሱ። ከዛ በኋላ አራተኛና የመጨረሻ ነገር እናንተ የምትሉትን ያንን ነገር ኤክሰርሳይዝ የምታደርጉትን ነገር ለብቻችሁ መስተዋት ላይ ቆማችሁ ድገሙት፣ አውሩት። ልክ ከሆነ ሰው ጋር እንደምታወሩ አድርጋችሁ ስለዛ ነገር በደንብ አውሩት ራሱ። ከተቻለ ደግሞ ሰው በተሰበሰበበት ለማውራት ሞክሩ። ያንን ነገር የምታውቋትን ነገር ለሰዎች ለማካፈል ሞክሩ። በጣም በቃ የራሳችሁን እያዳበራችሁት እያተለቃችሁት ነው የምትመጡት። የምትፈሩ ከሆነ ከመስተዋት ጀምሩ። መስተዋት ላይ ቆማችሁ ጀስተር፣ የእጅ አጠቃቀም፣ ፌሻል ኤክስፕሬሽን፣ የፊት ገጽታ አቀያየር፣ አንደበታችሁ ስትናገሩ ምን ቃላት እንዴት ቃላቱን አስተካክላለሁ ምናምን የሚለውን መስተዋት ላይ ቆማችሁ ማውራት ጀምሩ። ከዛ በኋላ ከአንድ ሰው ጋር ማውራት ጀምሩ። ከዛ ከሁለት ሰው ጋር ከሶስት ሰው ጋር እያላችሁ አለማምዱት ማለት ነው። ይሄን ይመስላል ከብዙ በጥቂቱ ኢንሻአላህ። ገለቴ ጥያቄ አለ? አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ትላንትና የሆነ ቤት ላይ ገብቼ ኢብራሂም ላይ ገብቼ የሆነ ጥያቄ ተነሳ እና ጥያቄው ምንድን ነበረ? ከነብዩ ሰለላሁ ዐለይሂ ወሰለም በፊት ዲነል ኢስላም መኖሩን አስረዱኝ የሚል ነበረ እና ሁሉም ኢብራሂምን አስወጥቶት ነበረ። ኢብራሂምን አስወጥቶ እንደዚህ አይነት ጥያቄ ጠየቀ። መመለስ አልቻሉም። ኢብራሂም ወጥቶ ነበረ፣ መልሱን አላገኘውም። እሱ መልስ ፈልጌ ነው የመጣሁት። ኦኬ ያው ኢስላም ማለት ትርጉሙ የኤቲሞሎጂካል ሚኒንጉ ሲምፕሊ መታዘዝ ማለት ነው። ሙስሊም ማለት ደግሞ ሲምፕሊ ታዛዥ ማለት ነው። ይሄን ያወቀው በቁርአን ላይ ብዙ ቦታ ላይ እንደዛ ነው። ኢስላም ማለት ትርጉሙ መታዘዝ ማለት ነው። ሙስሊም ማለት ደግሞ ታዛዥ ማለት ነው። አንዱን አምላክ በብቸኝነት መታዘዝ፣ አንዱን አምላክ በብቸኝነት መገዛት እና ማምለክ ሙስሊም ይባላል። ያ አካል ማለት ነው። ሲምፕሊ ከአደም ጀምሮ እስልምና ነበረ ብለን ስንል እያለን ያለነው እስልምና 3 ማዕቀፎች አሉት። አንደኛው አቂዳ ነው፣ ሁለተኛው ሸሪዓ ነው፣ ሶስተኛ ደግሞ ምንድነው አኽላቅ የሚባለው ነገር ነው። ምን ማለት ነው? ለሰንት ናቸው። አቂዳ ማለት አንቀጸ እምነት ነው። የምታምንበትን ነገር ፔዝ ኦፍ አርቲክል እምነትህ ምን ማመን እንዳለብህ የሚዘረዝር መርህ ምን ይባላል? አቂዳ ይባላል። ከዛ ቀጥሎ ደግሞ ሸሪዓ የሚባል ነገር አለ። አህካም 5 አህካሞች፣ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ሙባህ ነው፣ ይሄ ነገር ሙስታሐብ ነው የሚለው ነገር አለ። ሶስተኛውና የመጨረሻ ደግሞ አኽላቅ የሚባል አለ። ስነ ምግባር ኤቲክስ የሚባል ነገር አለ። ስለዚህ ከአደም ጀምሮ እነዚህ ነገሮች ነበሩ። በሌላ አባባል ደግሞ በሐዲስ ላይ ስትመለከተው አርካኑል ኢስላም ይባላል። አርካን ማለት ምሰሶ ማለት ነው። ኢስላም ማለት የመታዘዝ ማለት ነው። የመታዘዝ ምሰሶች 5 ናቸው። የመጀመሪያው ላኢላሃ ኢለላህ ነው። ያ ነገር ሁሌም ከአደም ጀምሮም ነበረ። ግን መሐመድ ረሱሉላህ የሚለው ላይኖር ይችላል። ኢሳ ረሱሉላህ ሊሆን ይችላል። ሙሳ ረሱሉላህ። በየዘመናቱ ነቢያቶቹ ዲስፔንሴሽናል በሆነ መልኩ ዘመነ መገቦታዊ በሆነ መልኩ በሚመጡበት ሰዓት ላይ በመጡበት ዘመን በራሳቸው የራሳቸውን ይሉ ነበር ማለት ነው። ከዛ በኋላ ቀጥለው ደግሞ ያለው ደግሞ ምንድነው? ሶላት ነው። ሶላት ማለት ጸሎት ማለት ነው። ያ ጸሎት 5 ወቅት ሰላት ላይሆን ይችላል፣ 2ም ሊሆን ይችላል፣ 1ም ሊሆን ይችላል፣ 10ም ሊሆን ይችላል። የቁጥሩ መጠን አልተገለጸም። ግን ሶላት የሚባል ኮንሴፕት ከአደም ጀምሮ ነበረ። ከዛ በኋላ ደግሞ ዘካ የሚባል አለ፣ ምጽዋት አለ።
ምናልባት ከ10 እጅ አንድ እጅ ሊሆን ይችላል በእነሱ ዘመን በከጥንት ጀምሮ። ነገር ግን አለ ዘካ የሚባለው ኮንሴፕት አለ። ኢብራሂም ዘካን ይሰጥ እንደነበረ ኢሳይያስ ዘካን ይሰጥ እንደነበረ ምጽዋት ማለት ነው ሲምፕሊ ሲተረጎም ወደ አማርኛ። ስለዚህ የኛ 2.5% ነው በእኛ ሸሪዓ ያለው። ሸሪዓው ሊቀያየር ይችላል። ቀጥሎ ደግሞ ጾም የሚባለው ነገር ወይም ሲያም የሚባለው ነገር ደግሞ ከጥንትም ጀምሮ ነበር። ምናልባት ረመዳን ላይ ላይሆን ይችላል የሚጾሙት እነዛ ሰዎች፣ ግን ጾም የሚባል ኮንሴፕቱ ከጥንትም ጀምሮ አለ። ሐጅ ማለት ደግሞ ጉብኝት ነው፣ ፕሪልግሪሜጅ የሚባለው ማለት ነው። እሱ ደግሞ የአላህን ቤት መጎብኘት ከጥንትም ጀምሮ አለ። ድሮ አክሳው ላይ አይሁዶች ስቲል ነው አላቸው ራሱ ጉብኝት የሚሉት ነገር አላቸው፣ ወይም ደግሞ ሐጅ የሚሉት ነገር አላቸው። ስለዚህ ከጥንት ጀምሮ ኢስላም ነበረ ስንል ያንን ነው። ያ ማለት ግን አንዳንድ ሰዎች ፕሪሰፖዚሽን አንደርስታንዲንግ ይኖራቸውና ኢስላም ከአደም ጀምሮ ነበር ስንል ነብዩ መሐመድ ከአደም ጀምሮ ነበሩ፣ ቁርአን ከአደም ጀምሮ ነበረ ማለት አይደለም። ቁርአን ፋይናል ሬቪሌሽን ነው፣ የመጨረሻው ግልጠተ መለኮት ነው። ረሱል ሰለላሁ ዐለይሂ ወሰለም ፋይናል ሜሴንጀር ናቸው፣ የመጨረሻ ረሱል ናቸው። ከሳቸው በኋላ የሚመጣ ነብይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ የለም ነው እያለን ያለ ነው እንጂ እሳቸው ከአደም ጀምሮ ነበሩ ማለት አይደለም። ቁርአን ነበረ ከአደም ጀምሮ ወርዶ ምናምን እያለን አይደለም። በ6:10 ላይ ነው የሚጀምረው ቁርአን መውረድም። ረሱል ሰለላሁ ዐለይሂ ወሰለም ነብዩ ነው የተላኩት በዛን ሰዓት ነው። ይህንን ነው የሚመስለው። በተረፈ ኤትሞሎጂካል ሚኒንግ በሆኑ ነገሮች ኢስላም ሙስሊም ምናምን የሚለው ቃል በእንትን ደረጃ በመለኮታዊ ቅሪት ደረጃ ሊንጉስቲካል በሆነ አፕሮች ዕብራይስጥ ባይብል ላይ አንዳንድ እንደዚህ ነገሮች ቅሪታ አሉ። ሰፊ ነው እሱ ነገሮች ግን በግርድፉና በሌጣው ኢስላም የሚለውና ሙስሊም የሚለው ቃል ከአደም ጀምሮ ነበረ ብለን እናምናለን። ደርዝና ፈርጅ ባለው መልኩ ከፈለክ ደግሞ ሌላ ቀን ደግሞ በሰፊው እንሄድበታለን ማለት ነው። ይሄን ይመስላል። ኡስታዝ ሙአዝ የምጨምርለት ነገር ካለ ጨምርለት። ጥያቄው ከኢስላም አንፃር ከሆነ ከኢስላም አንፃር ያው ጥያቄም የለውም፣ ምክንያቱም ቁርአን ላይ ማንቀጾች ስላሉ። ወላኪን ያው እርስዎ እንደገለጹት ነው አጠቃላይ ያለው ነገር። ሌላኛው አንድ ጥያቄ አለኝ ኡስታዝ፣ አስራት የሚባለው ነገር ምንድን ነው? አስራት የሚባለው አስራት ማለት ከ10 አንድ እጅ ማለት ነው። ራሱ ምጽዋቱ ነው አስራት የሚባለው። አስራ ማለት ያው 10 ማለት ነው። ከ10 ዘካ የአረብኛ ቃል ነው። ምጽዋት ማለት ነው ሲምፕሊ ሲተረጎም። ግን ምጽዋቱ የሚባለው ነገር ከ10 አንድ ደግሞ አስራት ይባላል ማለት ነው። ልክኛ አሁን ዘካተል ማል እንደምንለው ማለት ነው 2.5 2.5 የእነሱ ደግሞ 10 ነው። ከ100 እጅ 10 እጅ ነው፣ ወይም ደግሞ ከ10 አንድ ይሉታል። ከ10 አንድ አስራት ይባላል። በኢስላም በጣም ማለት የሱ ሩብ ነው ማለት ነው በኢስላም የሚሰጠው። ከካፒታሉ ላይ እንደዛ አይነት ነገር አለ። ለዛ ነው የዘካው መጠን ነው እንጂ የሚለያየው። ዘካ የሚባለው ከጥንትም ጀምሮ ነበር። አሁን አርካኑን ኢስላም ከአደም ላኢላሃ ኢለላህ የሚለው ነገር አለ ራሱ ብዙ ቦታ ላይ ላኢላሃ ኢላ አና የሚለው ነገር ባይብል ላይ ብዙ ቦታ ላይ ዜር ኢዝ ኖ ጋድ ቢሳይድ ሚ ሪቪል ሲያደርግላቸው ከኔ በቀር ሌላ አምላክ የለም ብሎ ራሱ ሪቪል ያደርጋል። ብዙ ቦታ ላይ ስትመል ነቢያቶችን እንደዛ እያደረገ ነው ሪቪል እያደረገ ያለው። እነሱም ሲያስተምሩ ዜር ኢዝ ኖ ጋድ ቢሳይድ ሂም እያሉ ይናገራሉ። ላኢላሃ ኢላ ሁወ ከእርሱ በቀር ሌላ አምላክ የለም እያሉ ይናገራሉ። እና ያ ነገር ላኢላሃ ኢለላህ የሚለው ከጥንትም ጀምሮ ነበረ የምንለው ከዛ አንጻር ነው። ግን የኛው ሙሐመድ ረሱሉላህ የሚለው ወይ ምናምን ነገር ላይኖር ይችላል። ምክንያቱም እሳቸው በዛን ሰዓት አልተላኩም። የተላከው ነብይና መልእክተኛ ሲመጣ ያንን መልእክተኛ አክሴፕት ያደርጋሉ ማለት ነው። ያው ኢማም ማለት ደግሞ በልብ አምኖ በአፍ መስክሮ በአካል የሚገለጽ ነገር እስከሆነ ድረስ ያንን ነገር በምስክርነት ራሳቸውን ያረጋግጣሉ ማለት ነው። ወይም ደግሞ እኔ አምኛለሁ ብሎ ይናገራሉ ማለት ነው። ይህን ይመስላል ኡስታዝ። ጀዛከላሁ ኸይር ኡስታዝ፣ አላህ በረካ ያድርጉት። አሚን። ጀዛከላሁ ኸይር። ደግሞ ኡስታዝ ቀጥል ኡስታዝ። ከእንትኑ ጋር ተያይዞ ማለት አሁን ወንድማችን ከጠየቀው ነገር ጋር ተያይዞ ሌሎቹን እምነቶች በአጠቃላይ እኮ ሚዛን ላይ ብናስቀምጣቸው ከሚናገሩት ነገር ጋር ክሌም ከሚያደርጉት ነገር ጋር ይጣጣማል። እንዲያካሄዳቸው ከፈጣሪ ሃይማኖት ጋር ይጣጣማል። አሁን ለምሳሌ ወደ ክርስትና ብንመጣ ሶስትም አንድም የሚለው ነገር እኔም ብቻ ተገዙኝ የሚለውን ነገር በደንብ አድርጎ ነው የሚጣረሰው። ወደ አይሁድነት ስንመጣ ደግሞ ሃይማኖትን የዘር ነው ያደረጉት እነሱ። ፈጣሪ ደግሞ የሁሉም ፈጣሪ እንጂ የአንድ ዘር ፈጣሪ አይደለም። የእስራኤል ልጆችን ከሌሎቹ ሁላ አስበልጦ ወዶ እነሱን ከሰው በላይ አድርጎ ሌሎቹን የበታች የሚያደርግበትም የለም። እና ሌሎች ከዚህ ውጭ ያሉት ሃይማኖቶች ደግሞ ሲጀመር ሰማያዊ ሃይማኖቶች ናቸው ተብሎም አይታሰብም። ምክንያቱም በጣም ብዙ ታህሪፋቶች ስለገቡባቸው ሊኖሩ ይችላሉ። ናም
አላህ Subhanahu Wa Ta'ala እንደተናገረው በሁሉም ማህበረሰብ ውስጥ ነብያቶችን አስነሳለሁ ወይ ደግሞ አስነስቻለሁ ብሎ እንደተናገረው ሁሉም ማህበረሰብ ሊኖረው ይችላል። በተለያዩ ሀገራት ላይ ነብያቶች መጥተዋል። እነዚያ ነብያቶች ግን አሁን ላይ በተወሰነ ደረጃ እንኳን ከሰማይ ዘንድ የመጣ የሆነ ሪቪሌሽን ውስጡ አለ ተብሎ የሚታመነው حتى ነብዩም ሰለላሁ ዐለይሂ ወሰለም ሲናገሩ لا تصدقوا اهل الكتاب ولا تكذبوهم ባሉበት ሐዲስ ላይ የመጽሐፍ ባለቤቶችን አይሁዶችንና ነሳራዎችን አታስዋሿቸው ሙሉ በሙሉ አትቀበሏቸው ምክንያቱም እነሱ ከተናገሩት ነገር ከቁርአን ጋር የሚጣጣም ከሆነ ትክክል ነው ያ ነገር ፈጣሪ ያለው ነገር ቅሪቱ ነው ትክክል ካልሆነና ደግሞ የማይሆን ነገርን ተናግረው ከሆነ ከቁርአን ጋር የሚጣረስን ተናግረው ከሆነ የነሱ ፈጠራ ነው ከዚያ ውጭ ያለውን ነገር ቁርአን ላይ ያልተጠቀሰንና ማታቁትን ነገር ግን ትክክል ነው ማትበሉ ውሸት ነው ማትበሉ ተውን ያሉት ሰለላሁ ዐለይሂ ወሰለም ስለዚህ አሁን እነኛ አሁን ሰማያዊ ተደርገው የሚታሰቡ ሃይማኖቶች እንኳን አህለል ኪታብ የሚባሉት እንኳን በመጽሐፋቸው ሚዛን እንኳን ካስቀመጥናቸው የፈጣሪ እምነት ሊሆኑ አይችሉም እነኚህ ሃይማኖቶች የፈጣሪ እምነት መሆን የማይችሉ ከሆነ ደግሞ ፈጣሪ መቼም የሰው ልጆችን ከፈጠረ በኋላ وما خلقنا السماء والارض وما بينهما باطلا ذلك ظن الذين كفروا فويل للذين كفروا من النار በሌላ አያ ውስጥ ደግሞ ما خلقت الجن والانس الا ليعبدون የሰው ልጅ መጀመሪያም የተፈጠረለት ዓላማ ፈጣሪ ለመገዛት እስከሆነ ድረስ ያለ ነብይ ወይ ደግሞ ያለ እምነት ሊቀመጡ አይችሉም እነሱ ለዚያም አላህ Subhanahu Wa Ta'ala ስለ ነብዩላህ ኢብራሂም ሲናገር ወይ ደግሞ ነብዩላህ ኢብራሂም ማለት ከክርስትናም ይቀድማል ከአይሁድነትም ይቀድማል ولكن الله سبحانه وتعالى የነብዩላህ ኢብራሂምን እምነት ሲነግረን ما كان إبراهيم يهوديا ولا نصرانيا ولكن كان حنيفا مسلما وما كان من المشركين عندهم كريستيان نبي الله إبراهيم كريستيان ነበር ብሎ መሟገት አይችልም መጽሐፉም ማያግዘው እንደዚያ ካለ ስለዚህ ኢስላም ብቸኛውና ቀደምት የነበረው ሃይማኖት ነው ምክንያቱም ፈጣሪ ያስቀመጣቸውን ህግጋቶችን በአጠቃላይ አንዱንም ሳይጣረስ አንዱንም ለዓቅል ተቀባይነት የሌለውን ነገርም ሳያስኬድ ሙሉ በሙሉ ከፈጣሪ ዘንድ የተላከን ነገር ይዞ የተቀመጠና የተጠበቀ ሃይማኖት ስለሆነ ከዚያ ውጭም ደግሞ ከፈጣሪ ዘንድ የሚላክ ነገር አለመጋጨት አለበት መጽሐፍ ቅዱስ ደግሞ ምን ያክል ኮንትራዲክት እንደሚያደርግ ያው በደንብ አድርገው እያስተማሩ ነው ኡስታዝ ወሂድም ከኮንትራዲክሽኑ ውጭ ደግሞ ስለ መዳን ጉዳይ ደግሞ መጽሐፍ ላይ በደንብ አድርገው ጠቅሰዋል ኡስታዝ መዳን የሚባለው ነገር አበደን በሌላ ሃይማኖቶች እንደማይገኝና በኢስላም ውስጥ እንዳለ ትክክለኛው መዳን ሌላው የማደንዘዣ መዳን ነው ማለት እኔ ድኛለሁ እንትና አግኝቻለሁ ድኛለሁ በሞራል ይነገራል ትክክል ነው ሞራል የሚባለው ነገር ለተወሰነ ጊዜ አንድ ግለሰብ ካመነበት እኮ የሆነ መድኃኒት ያልሆነ ነገር መድኃኒት ነው ብሎ ካመነበት የሆነ እንትን የሚባል ነገር አለ የውሸት መዳን የሚባል ነገር ያገኛል ለተወሰነ ጊዜ ወደ እውነታው ግን ሲመለስ ትክክለኛ ድህነትን አያገኝም ስለዚህ ወደ ኢስላም ስንመጣ ደግሞ ኢስላም ትክክለኛ ድህነት እስከመጨረሻ ድረስ እንዳለው እና ከዚያ ውጭ ደግሞ ወደ ኋላ ስንመለስ መጽሐፉ መጠበቅ አለ መጠበቁን የፈጣሪ ትእዛዛት ደግሞ መከናወን አለ መከናወን እነኚህ ሁሉ መስፈርቶችን ሙሉ በሙሉ የሚያሟላ እምነት ብቸኛው ኢስላም ብቻ ስለሆነና ቀደምት ነቢያቶችን በአጠቃላይ አንድንም ነብይን እምቢ ሳይል እኔ ውስጥ አይደለም ወይ ደግሞ ነብይ አይደለም ብሎ ሳይክድ ነብዩላህ ሙሳ ነብይ አድርጎ የተቀበለ ነብዩላህ ኢሳ ነብይ አድርጎ የተቀበለ ከነሱ ውጭ ያሉት እነ ኑህን እነ ኢብራሂምን ሁሉንም ነቢያቶችን ምርጥ ነቢያቶች ናቸው እያለ የተቀበለና ለነቢያቶች የሚገባን ቦታ የሰጠ ሃይማኖት ስለሆነ ከኢስላም ውጭ ሊሆንም አይችልም ይሄ በሎጂክ ደረጃ ካወራን ነው እንጂ ወደ ኢስላም ከተመለስን ቁርአን ውስጥ በደንብ አድርገን ከፍተን ማየት እንችላለን ኢነ ዲነ ዐንደላሂ الاسلام ይሁን ወመን የብተጊ ገይረ الاسلام ዲነ ፈላ ይቅበል ሚንሁም ይሁን ያ ነገር በአጠቃላይ ለሰው ልጆች ሁላ የሚሰራ እንጂ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ ለመጡት ብቻ እንዳልሆነም መረዳት ጥሩ ነው በጣም ይቅርታ ያው ድምጽ እየረበሻችሁ ከሆነ መኪና እያሽከረከርኩ ነው እየገባው ያለሁት ጀዛኩሙላሁ ኸይራን ኡስታዝ ባረከላሁ አይረብሽም አልረበሸንም በጣም የሚገርማችሁ ነገር ኤፌሶን ምዕራፍ 3 ቁጥር 7 ላይ ምንድነው የሚለው ቅዱሳን ነቢያትና ሐዋርያት ብሎ ይገልጻቸዋል ብሉይ ኪዳን ላይ ያሉ ነቢያቶች አዲስ ኪዳን ላይ ያሉት ሐዋርያቶች ማለት ነው ከዛ ኤፌሶን ምዕራፍ 1 ቁጥር 3 ላይ ለቅዱሳን አንድ ጊዜ ለተሰጠ ሃይማኖት ተጋደሉ ነው የሚለው አንድ ጊዜ ለተሰጠ ሃይማኖት ለቅዱሳን የመጀመሪያው ነብይ ተብሎ የሚባለው በኦርቶዶክስ እና በካቶሊክ አዳም ነው ብዙ ማስረጃዎች አሉ ቀለሜንጦስ ላይ ራሱ ይነገራል አዳም ነው የመጀመሪያው ነብይ በፕሮቴስታንት የመጀመሪያው ነብይ አቤል ነው ተብሎ የሚባለው ምናልባት ትውፊት የማይቀበሉ ክላሲካል የሆኑት ትውፊት ይቀበላሉ ከአዳም ጀምሮ የነበረ አንድ ሃይማኖት አለ ኤፌሶን 4:4 ላይ አንድ ሃይማኖት አለ ነው የሚለው ለቅዱሳን አንድ ጊዜ የተሰጠ ሃይማኖት አለ አንድ ሃይማኖት አለ የተሰጠ ያ ማን ነው ብላችሁ ጥያቄ ብትጠይቋቸው አይሁዳኖች የይሁዲ እምነት ነው ይላሉ ይሁዲ ማለት አይሁድ ማለት የይሁዳ ብዙ ቁጥር ነው ከዘር ጋር የተያያዘ ነው
ያዕቆብ 12 ልጆች አሉት። ከዛ ውስጥ አንደኛው ይሁዳ ይባላል። በይሁዳ የተነሳ አይሁድ ይባላሉ። ስለዚህ አይሁድ የሚለው ዘርን ታሳቢና ዋቢ ያደረገ እንጂ ሃይማኖትን ታሳቢና ዋቢ አድርጎ ባይብል ላይ አልመጣም። ስለዚህ ያ አንድ ሃይማኖት የተባለው አይሁድ ነው ብለው አይሁዶች የሚሰጡት ነገር ስህተት ነው። መጽሐፋቸው ላይ የለም ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ። ክርስቲያኖች ደግሞ ይመጡና ያ ሃይማኖት ክርስትና ነው ይላሉ። በነገራችን ላይ ክርስትና ብሎ ለመጀመሪያ ጊዜ ስሙን ያወጣው በ110 የአንጾኪያው አግናጢዮስ ነው። ለመጀመሪያ ጊዜ ክርስትና የሚለው ያለው ልብ አድርጉ። ክርስቲያን አላልኩኝም። ክርስቲያን ግለሰብ ነው። ክርስትና ደግሞ ሃይማኖቱን ልክ እስልምና ሃይማኖት እንደሆነ ሁሉ ሙስሊም ደግሞ ሰውየው እንደሆነ ሁሉ ማለት ነው። ለመጀመሪያ ጊዜ ሐዋርያት ሥራ 11:26 ላይ በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ነው የሚለው። ክርስቲያን የተባሉት ለመጀመሪያ ጊዜ በአንጾኪያ በጠላቶቻቸው የለበጣና የሽሙጥ ስም ሆኖ ነው የተሰጣቸው። ልክ መሐመዳውያን የቡዲስቶች ሂንዱስቶች እንደሚባለው አይነት ማለት ነው። መጽሐፋቸው ላይ የሌለ ነገር ግን ሰዎች የልሙጥና የለመጣ ስም ተሰጥቷቸው ማለት ነው። ስለዚህ ክርስቶሳውያን ማለት ነው ትርጉሙ ክርስቲያን ማለት። እኛ የጠየቅን ያለ ነው ክርስትና የሚለው ቃል ባይብል ላይ የለም። ክርስትና ብሎ ለመጀመሪያ ጊዜ ለሃይማኖቱ ስያሜ የሰጠው በ110 ኤዲ ሐዋርያት ካለፉ በኋላ ኢየሱስ ካረገ በኋላ የአንጾኪያው አግናጢዮስ የሚባል ሰው ነው ለመጀመሪያ ጊዜ ክርስትና ብሎ ያለው ማለት ነው። ቁርአን ላይስ ብትሉ ቁርአን ላይ አላህ ሲነግረን በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 19 ላይ አላህ ዘንድ የተወደደ ሃይማኖት ኢስላም ነው ይለናል። መታዘዝ ነው። ዲን ነው የሚለው። ዲን ማለት መርህ ማለት ነው። መርህ ማለት ነው ራሱ ፍርድ ማለት ነው። ሃይማኖት ማለት ነው። ሃይማኖት የሚለው የግዕዝ ቃል ሃይማኖት ከሚለው ከሲሪያክኛ ቃል የተገኘ ሲሆን ምን ማለት ነው? መታመን ማለት ነው። ስርወ እምነት ማለት ነው። የእምነት ስርወ እምነቱ ማለት ነው። መርሁ ማለት ነው። እንግሊዝኛው ሪሊጅን የሚለው የእንግሊዝኛው ቃል ሪሊጂዮ ከሚለው ከላቲን ቃል የመጣ ሲሆን ሪ ማለት አጌን ማለት ነው። ሪሊጂዮ ማለት ባይንድ ማለት ነው። ሂማን ቢንግ እና ጋድን ባይንድ የሚያደርገው እንትን ነው። ሬግል ምንድን ነው የሚባለው? ሬጉሌሽን ነው፣ ህግ ነው። ስለዛ ነው የሚያወራው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 82 ላይ ወይ 83 ላይ ከእስልምና ሃይማኖት ሌላ የሚፈልግ በመጨረሻይቱ ዓለም ከከሳሪዎቹ ነው ይላል። ስለዚህ ሰማያዊ ሃይማኖቶች እየተባለ የሚባለው ኢብራሂምያ ኮንሴፕት ስህተት ነው። እንደዛ የሚባል ነገር የለም። አብርሃሚክ ሪሊጅን ተብሎ የአብርሃሚክ ሪሊጅንስ ተብሎ የሚባል ነገር የለም። አብርሃማዊ ሃይማኖቶች የሚባል ነገር ሳይሆን ያለው አብርሃማዊ ሃይማኖት ነው ያለው። ክርስትናም አይሁድም የሚባለው መሰረቱ እስልምና ነው ብለን ነው የምናምነው። በተረፈ የተለያየ ሃይማኖት ፈጣሪ አልሰጠም። ቁርአን ላይ ክርስትና የሚባል ሃይማኖት አለ እውቅና አልሰጠም። አይሁድ የሚባል ሃይማኖት አልሰጠም። ክርስቲያንና አይሁዶች የሚባሉ ሰዎችን ግን ያነሳቸዋል ቁርአን ላይ። ነሳራ በሚለው ነው ራሱ መሲህ በሚል ራሱ አይጠራቸውም። የይሁዲ የሚባሉት ራሱ ሁዳ ከመመራት ጋር የተያያዘ አድርጎ ነው ቁርአኑ የሚያስቀምጠው እንጂ ከዘርም ጋር የይዞ አይደለም የሚያስቀምጠው ማለት ነው። በክብር ነው ያስቀመጣቸው። ከዛ አንጻር ነው የምንመለከተው። ሃይማኖት እስልምና ብቻ ነው ያለው መታዘዛ የሃይማኖት እንትኑ ማለት ነው። በተረፈ መሰረቱ ምንጩ ኦሪጂኑ አስሉ ካላ ነው ብለን ነው የምናምነው። መጨረሻ ላይ ሄዶ ክርስትና ያው ኢሳ ጋር ከገጠመ ኢሳ ደግሞ ነቢይና መልእክተኛ ነው፣ የአላህ መልእክተኛ ነው። የይሁዲም እምነት ሄዶ ኢብራሂም ጋር ወይም ደግሞ ሙሳ ጋር ከሄደ ሙሳና እንትን ካላህ ዘንድ የተላኩ ናቸው። ምንጫቸው መጀመሪያ ሲመጣ እንደዛ ነው። ግን ያው ቀስ በቀስ በሂደት ፕሮሰስ ሲያደርግ ዲስፔንሴሽናል በሆኑ መልኩ እየተቀያየረ ሲመጣ ነገሮች እንደዛ ይሆናሉ ማለት ነው። የሩቅ ምስራቅም አካባቢ ላይ አላህ በቁርአኑ እውቅና ስላሰጣቸው እንጂ በ31:02 ክሪሽና ለአርጁን የሰጠበት መጽሐፍ በባጋድ ጊታ ድራቪድ ኢንዲያን የሚባሉት ባሉበት ቦታ ላይ የነበረ ክሪሽና ምናልባት ነብይ ሊሆን ይችላል። ምክንያቱም በባጋድ ጊታን ሳነበው እኔ የሩቅ ነገር ሚስጥሮችን ይዟል፣ ትንቢት ይዟል። ስለ አንድ አምላክ ነው የሚያስተምረው። ግን ሂንዶች አሁን እንደዛ አይደለም የሚያምኑት። በ1500 ላይ አርያን ወደ ህንድ ከሄዱ በኋላ ቬዳስ የሚባል መጽሐፍ አለ። የአዙርቬድ፣ አግራባቬድ፣ ሳምቬድ እና ሪግቬድ ይባላል። እሱ መጽሐፍ ስንመለከተው ስለ አንድ አምላክ ነው የሚያስተምረው። ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣትም ስለ ማሊቺያ እያለ ይነግራል። ራሱ ከአረብ ምድር ይመጣል ማሊቺያ እየተባለ ራሱ ከአረብ ምድር ይመጣል ማሊቺያ እየተባለ እንግዲህ ኢሳ ከመምጣቱ ከ1500 ዓመት በፊት የተነበየ ትንቢቶች አሉ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት። እነ ፑራና ራሱ በዛን ሰዓት በ15 እዛው ላይ የነበሩ በ1500 አካባቢ ፑራና፣ ካልኪ ፑራና፣ ቪሽኑ ፑራና፣ ብርሃማ ፑራና የሚባሉ መጽሐፍቶች አሉ። በኋላ ላይ ደግሞ ኤሮዣን ሲመጡ እነ ኦባንሺዳ የሚባሉ መጽሐፍቶች አሉ። እንደ ተፍሲር እና እንደ ሚድራሽ ነገር ነው መጽሐፉ። ግን ምንድነው ኦባንሺዳ የሚባለው መጽሐፍ አብዛኛውን ሶል ትራንስ ማይግሬሽን የሚያወራ ነው። ሪኢንካርኔሽን የሚባል ትምህርት
ሰው በተደጋጋሚ ጊዜ ጦጣ ይሆናል ምናምን የሚባለው ትምህርት እሱ መጽሐፍ ላይ ነው የተጀመረው ትምህርቱ። ከዛ በፊት ግን በነበሩ እንትኖች ውስጥ የሪኢንካርኔሽን የሚባል ትምህርት አልነበረም። ከዛ በኋላ ከዛው ውስጥ የወጣው ደግሞ ሲድራታ ገውተማ በኋላ ላይ ቡዲ ሲመጣለት ቡድሃ የሆነው ራሱ ቡድሃ ተብሎ ሲድራታ ገውተማ የሚባለው እሱም ሲመጣ ትሪፒታካ ሶስቱ ቅርጻቶች የሚባል መጽሐፍ አለ። የሚገርም መጽሐፍ። በኋላ ላይ እነ ጉሩጂ እነ ሞንኮቹ ሲመጡ ያበላሹት መጽሐፍ ነው። ወደ እንደገና ደግሞ ወደ ኢራን ስንሄድ ደግሞ የነበረ አንድ ነብይ ነበረ ራሱ ዛራዳሽ ዞራስተር ራሱ ማለት ቬዳስ የሚባለው መጽሐፍ ሲያመጣ የሚገርም መጽሐፍ ነው። ቬዳስ ራሱ ዜንዳ ቬስታ ማለት ቬዳስ አርኩኝ ዜንዳ ቬስታ የሚባለው መጽሐፍ ነው። እሱ ላይ ራሱ ሳሾኒያት አለ ራሱ ሸባህራም አለ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት የሚናገር ስለ አንድ አምላክ አስተምሮት ነበረ። በኋላ ላይ ግን እንትን አሉትና ዱዋሊስቲክ አደረጉት ማለት ነው። አሁራ ማዝዳን ሌላ ሁለተኛ አምላክ ክፉ አምላክና ደጉ አምላክ የሚል ሁለት አይነት ትምህርት ተፈጠረ ማለት ነው። አላህ በቁርአን ውስጥም አማለት ሁለት ናቸው አትበሉ የሚለው እነሱን ነው ራሱ ማለት ነው። ከዛ በኋላ ደግሞ ወደዛ ወደ ሩቅ ምስራቅ ስትሄድ እነ ማን ነው ኮንፊሽየስ፣ ታኦ፣ ሺንቶ እነ ማሃቢራ እነ ጃይኒዝምን እንትን ያሉት ማለት ማሃቢራ ምናምን የመሳሰሉት ምርጥ ሰዎች አሉ። ራሱ ነብይ ናቸው አይደሉም የሚለውን አላህ በቁርአን ውስጥ ኮንፈርም ስላላደረገ በሱረቱ ኒሳ ምዕራፍ 4 ቁጥር 164 ላይ በአንተ ላይ የተረክናቸው መልእክተኞች ልከናል፣ በአንተ ላይ ደግሞ ያልተረክናቸው መልእክተኞች ልከናል ብሏል። ምናልባት ስኮላሮቻችን እንዳስቀመጡት አላህ በቁርአን ውስጥ እውቅና ስላልሰጣቸው ስማቸውን ጠቅሶ ነብይ አይደሉም ብለን አንልም፣ ነብይ ናቸውም አንልም። ግን መጽሐፎቻቸውን ስትፈትሹ የአንድ አምላክ አስተምሮት መለኮታዊ ቅሪት ብዙ ነገር አላቸው ለማለት ፈልጌ ነው። ይሄን ይመስላል ኡስታዝ። ደግሞ ኡስታዝ ሌላኛው ባለፈው ስለ እንትን ሳነብ ነበር፣ ስለ ቡድሃ ሳነብ ነበር። ያው መጨረሻ አሁን የወሰድነው አልአዲያን አልሂንዲያ ነበርና የህንድ ሃይማኖቶች ማለት ነው። ከነሱ መካከል አንደኛው የመጣው ቡዲዝም ነበር እና ስለ ቡዲዝም ስናነብ እርሱ የጠቀሱት ነገር አሁን የጠቀሷቸው ሰዎች ሁሉም ላይ ይነሳሉ ማለት ነቢያቶች ናቸው ወይስ አይደሉም የሚለው ክርክር ይነሳልና የቡድሃ ጉዳይ ግን ሲነሳ ከሁሉም ይልቅ ለኔ ወደ ትክክለኛ እንትን የቀረበልኝም ማስረጃም ትንሽ ያለበትን ቡድሃ ነብይ አለመሆኑ የሚሉት ሰዎች ናቸው የሚያዘነብሉት። ምክንያቱም አሁን ኡስታዝ አስተውለው ከሆነ ቡድሃ ሲያስተምር አብዛኛው አስተምህሮቶቹ የሚተሳሰሩት ከንትን ጋር ነው። ዓለምን በአጠቃላይ خلاص ወደ ጎን መተውና ዙህድ የሚባል ነገር ማለት ነው። ዙህድ የሚባል ነገር ላይ በጣም ያጠነጥናሉና ወደ ሞቱ አካባቢ ኢቭን በህይወቱ በአጠቃላይ መጽሐፎቹን አሁን ሳገላብጥ ነበር ከሱ ተጻፉ የሚባሉትን እሱ ከሄደ በኋላ ተጻፉ የሚባሉትን ከሱ ኋላ ማለት ነው። መጽሐፎቹን ሳገላብጥ ምንም ነገር ስለ አላህ Subhanahu Wa Ta'ala ወይ ደግሞ ስለ አንድ አምላክ በግልጽ ያስቀመጠበት ቦታ ባይኖርም አንድ አምላክ የሚለውን ነገር ሳይናገር በእንትን መልኩ ነው የሚናገረው። በቃ ውስጣችሁ በሚል መልኩ የሆነ ተሰውፍ ነገር አለ አይደል? ከተሰውፍ ጋር በጣም ግንኙነት አለው የሱ ንግግርና መጨረሻ ላይ ሞቱ አካባቢ ራሱ እሱ ሰጣቸው ከሚባሉ ኺታም ላይ ከተናገራቸው ንግግሮች አንዱ ደግሞ ራሳችሁ ላይ ተንተርሱ ራሳችሁ ላይ መንተራስ አለባችሁ የሚል ነው። حتى በአረብኛ ነበር ያነበብኩ ኪታብና ኪታቡ ምንድነው የሚለው اجعل لنفسك من نفسك ملاذا ነው የሚለው ማለት የሆነ ችግር ባጋጠመህ ጊዜ ከራስህ ወደ በራስህ ወደ ራስህ ሽሽ የሚል ነው።